እንግዲህ ዛሬም እንጀራ ጋገራ ነው። ነገ እሁድ ደግሞ ዘይባ ልንድራት ነው እላችኋለሁ። ሀባይቢ የምታውቋትም ታውቋታላችሁ፣ ጓደኞቿ የማታውቋትም እንግዲህ ሙሽራይቱን በደንብ ታዋታላችሁ ብዬ አስባለሁኝ። እና ለቀጣይም እንግዲህ ማናት ሙሽራይቱ ማናት ሙሽራው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም እንደተለመደው ለእናንተ ክፍል 5 የሰርጉን ዝግጅት ይዤላችሁ መጥቻለሁኝ። የእናንተ የሚያስፈልገው ላይክ ሼር እያደረጋችሁ እንግዲህ ከጎን መሆን ነው። ቪዲዮውን እስከ መጨረሻ ሳትሰሙ አትኮምቱ ሀባይቢ ማለት ነው ማለት መጀመሪያ መግቢያ ላይ ያለውን እያያችሁ ነው የምትኮምቱት። መጨረሻውን አያውት ስሙ ትላችኋለሁኝ። እንግዲህ ሀባይቢ የሰርጉ ዝግጅት ክፍል 5 ደርሷል። ኢንሻአላህ ክፍል 6 ክፍል 7 ብሎ ከዛ እንግዲህ ክፍል 10 ላይ ያበቃል ብዬ ተስፋ አደርጋለሁ ኢንሻአላህ ባላህ ፈቃድ ማለት ነው። እና ትናንትና በለቀኩት ቪዲዮ የማን ነው ሰርግ? ያንቺ ነው? የእህትሽ ነው? የወንድምሽ ነው እያላችሁ በጣም ተምታታችኋል ማለት ነው። ተረጋጉ ሀባይቢ፣ ትንሽ ቀን ነው የቀረው። የማን ሰርግ እንደሆነ እርግጠኛውን ታውቁታላችሁ። እኔም እንግዲህ ቀረብ ቀረብ እያልኩኝ ለእናንተ አሳውቃችኋለሁ ያለውን ነገር ማለት ነው። እንግዲህ ዛሬም እንጀራ ጋገራ ነው። ነገ እሁድ ደግሞ ዘይባ ልንድራት ነው እላችኋለሁ ሀባይቢ። ያለውን የሀገራችሁን ትዝታ ዲባቡን፣ የገጠር ለዛውን ሁሉን ነገር በደንብ ጥሩ ቪዲዮ እሰራላችኋለሁ ብዬ አስባለሁ ኢንሻአላህ ባላህ ፈቃድ። እናንተ ቪዲዮውን መከታተል ብቻ ነው የሚጠበቅባችሁ ኢንሻአላህ። በቀጣይ ሳምንትም ሌላ ሰርግ አለን ማለት ነው። የምትጓጉበት በሐሳብ በቃ ማን ነው እያላችሁ እንድትከታተሉ ስለምፈልግ ነው። ለምን ደስ ስለሚል ለእናንተ ሰርፕራይዝ ነው። ብዙ ጊዜ በቃ የማን ነው ሰርግ እያላችሁ ነበር። እንጀራው ተጋግሮ ሽንኩርቱ ምናምን ምናምን እንግዲህ አሁን ስራ ላይ ነኝ እኔ ወጣ ብዬ ለእናንተ መልእክት ላስተላልፍላችሁ ብዬ ነው የመጣሁት። ደግሞ ነገ ያለውን ድባብ በደንብ አስጎበኛችኋለሁኝ። እንግዲህ የምታውቋትም ታውቋታላችሁ፣ ጓደኞቿ የማታውቋትም እንግዲህ ሙሽራይቱን በደንብ ታዋታላችሁ ብዬ አስባለሁኝ። እና ለቀጣይም እንግዲህ ማናት ሙሽራይቱ ማናት ሙሽራው ብቻ በሀሳብ ውስጣችሁ እንደተረበሸ ይገባኛል ማለት ነው። ያው ሰርፕራይዝ ሲሆን ወይም በቃ እናንተ እስከዛሬ ስትጠብቁት የነበረው ነገር እንትን ሲል በጣም ያስደስታል ማለት ነው። እና ብዙ ጊዜ በቃ ዱዓ ስታረጉ ብዙ ጊዜ ስትመኙ ብዙ ነገር ያሰባችሁት ሲሆን በጣም ደስ ይላል። ኢንሻአላህ ወደፊት አላህ ያስደስተን ቅመሞችዬ። እናንተም እንግዲህ ስደት ላይ ሆናችሁ ያላገባችሁ ያልወለዳችሁ በቃ ብዙ ነገር የምታስቡት ቅመሞችዬ ኢንሻአላህ ሀገራችሁ ገብታችሁ ደስ ብሏችሁ ትዳር የምትፈልጉ ትዳር፣ ልጅ የምትፈልጉ ልጅ አላህ አሟልቶ ይስጣችሁ ማለት ነው። የሰው ሀገር ያው የሰው ነው ለጊዜያዊ እንጂ ማንንም አስደስቶ አያውቅም። አንድ ቀን ይሞላልናል ብለን አስበን ነው ስደት ላይ ብዙ ስቃይ መከራ የምናየውና ኢንሻአላህ ንያችንን የሙራዳችንን አላህ ያሳካልን ኢንሻአላህ ባላህ ፈቃድ። አብሽሩልኝ፣ አይዟችሁ፣ ጉዞ ወደፊት ጠንክሩ ማለት ነው። ውድ የሀገሬ ልጆች ምንም ነገር እንዳይበግራችሁ የወጣችሁበትን አላማችሁን እቅዳችሁን ማሰብ አለባችሁ። ገንዘባችሁን አያያዛችሁን ማወቅ አለባችሁ ማለት ነው። ለምን ነገ ሀገር መግባት አለ። ነገ የሆነ በቃ ብዙ ነገር ሊያጋጥም ይችላል። ያንን እያሰባችሁ በትንሽ ነገር እንድትሸወዱ አልፈልግም። የሀገሬ ልጆች የምወዳችሁ ቅመሞችዬ ኢንሻአላህ ቅመሞችዬ እንግዲህ ትናንትና ስለ ሞሰብ የገዛነውን ምናምን እቃ አሳይቻችሁ ነበር ማለት ነው። ብዙ ልጆች በጣም ውድ ነው ወይም በጣም የተጋነነ ነው ቢቀርሳ ምናምን እያላችሁ ነበረ። እንደዚህ ለትልቅ ጉዳይ መቅረት ለሌለበት ነገር ስለሚያስፈልግ ያው ተገዝቷል ማለት ነው። ያው ነገሮች ከዛሬ ወደ ነገ እየጨመሩ ስለሆነ አስፈላጊ ስለሆነ ነው የተገዛው። ለሙሽራ ግዴታ መሄድ ስላለበት ማለት ነው። ታውቃላችሁ ያው የሀገራችን ባህል ወግ ማረግ እንደዚህ እንትን ሲባል ለዛ አስፈላጊ ስለሆነ ነው።
እና ኢንሻአላህ ደግሞ ሁሉንም ነገር አላህ ያሳምረው። ዋናው ነገር ትዳሩ ነው። ዋናው ነገር በደስታ በትዳር ውስጥ መኖር ነው ኢንሻአላህ። እና ያው ደስ የሚል ነገር ነው። ረመዷን ከወጣ በኋላ ያው ታውቃላችሁ የሰርግ ድባብ ነው ያለው። ወቅቱም እንደምታዩት ማዚያ ነው፣ ሰርግ ነው፣ ደስታ ነው። ቀጣይ እንግዲህ ይሄን ወር ብዙ ሰርጎች አሉ፣ ብዙ ደስታዎች አሉ። እነዛን ደግሞ ለእናንተ ለቅመሞች የሀገር ቤትን ትዝታ እየቀረስኩኝ አሳያችኋለሁ ማለት ነው። ያው እናንተ ከጎኔ አብራችሁኝ እንደሆናችሁ አልጠራጠርም ባላህ ፈቃድ ማለት ነው። እና እንግዲህ የነገውን ሰርግ ድባብ አሳያችኋለሁ። አላህ የነገ ሰው ይበለን። በጣም ደስ የሚል ነገር ነው። እኔ ራሱ አሁን ጓጉቻለሁ ማለት ነው። የነገውን በቃ የሙሽሪትንና የሙሽራውን ሁኔታ እንደዚህ በቅርብ ሁኔ ለማየት ደግሞ ቀጣይም እንደዚሁ አለ። ብቻ በጣም የሚያስደስት ነገር ነው። ቀኑ ቀረብ እያለ ሲሄድም በጣም ልባችሁ ይቆማል ማለት ነው። እናንተ ራሱ ለመከታተል ለማየት ያላችሁን ጉጉት አውቀዋለሁኝ ከኔ በላይ እና እናንተ እንግዲህ ሰፍ ብላችሁ ቤተሰቦቼ እንግዲህ የዛሬው ቪዲዮ ይህን ይመስላል። ከተመቻችሁ ላይክ ሼር እያደረጋችሁ አብራችሁን ይቆዩ። የነገ ሰው ይበለን ኢንሻአላህ በኢዝኒላህ። ነገ እንግዲህ ሰርግ ነው ብያችኋለሁኝ። እንገናኛለን። ቪዲዮ ይለቀቅላችኋል። መብሩክ እያላችሁ ምንድነው የሚባለው? ጠፋብኝ በቃ የሰርጉን ድባብ ትከታተላላችሁ ብዬ አስባለሁኝ። ቅመሞችዬ በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን። ያሰብነው የሙራዳችን አላህ ያሳካልን። ከመጥፎ ነገር አላህ ይጠብቀን። ሁሉንም ነገር አላህ ያሳምርልን። አብሽሩልኝ። አላህ ከእናንተ ጋር ይሁን። አላህ ይገዛችሁ። ፈረጃውን እዝነቱን አላህ ያውርድላችሁ። የኔ ቅመሞች የሀገሬ ልጆች በሌላ ቪዲዮ እስከምንገናኝ ነገ ማለት ነው። መልካም ቆይታ፣ መልካም ምሽት ይሁንላችሁ። ወሰላሙ አለይኩም ወራህመቱላህ ወበረካቱ። ባይ ባይ።